አልዋጋም ያለ ወጣት በጭካኔ ተገደለ። በጎንደር የነበረው ጦር ሙሉ በሙሉ ተደመሰሰ። ጨቋኙ ሕግ እንዲሻር ሂውማን ራይትስ ጠየቀ። ከውጪ የኢራን የ3 ቀን አዋጅ። እስራኤል ትውልደ ኢትዮጵያውያን ወታደሮችን ወደ ሶማሌላንድ ላከች። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደናንተ የምናደርስ ይሆናል። በመንግስት 30% ድርሻ በሚገነባው ፕሮጀክታችን ላይ ስንሸጥ ከነበርናቸው የንግድ ሱቆች ውስጥ 11 እና 16 ካሬ አማራጮችን ሽጠን ጨርሰናል። አሁንም ለእናንተ ለደንበኞቻችን በ22 እና 32 ካሬ አማራጮች በአንድ ዓመት ጊዜ ልናስረክቦት በታላቋ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ዘመናዊ G+4 የንግድ ማዕከል ይዘንሎት መተናል። ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ ለሊፍት እንዲሁም ለኮሊደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ድርጅቱ ስልክ በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። ቶታል ነዳጅ ማደያ ኢትዮጵያ ለቆ ሊወጣ መሆኑ ተሰማ። በኢትዮጵያ ውስጥ ከ75 ዓመታት በላይ በነዳጅ ችርቻሮ ንግድ ላይ ተሰማርቶ የቆየው ቶታል ኢነርጂስ ከኢትዮጵያ ለመውጣት ማቀዱ ተገልጿል። በመላው ኢትዮጵያ ወደ 120 ያህል ማደያዎች ያሉት ይህ ተቋም ንብረቱን በሙሉ ለኦላ ኢነርጂ ወይም ለቀድሞ ኦይል ሊቢያ በሽያጭ ለማስተላለፍ እንቅስቃሴ እያደረገ መሆኑ ተዘግቧል። አፍሪካ ቢዝነስ ባቀረበው ዘገባ ሁለቱ ድርጅቶች በሽያጭ ዙሪያ ስምምነት ላይ መድረሳቸውን ገልጾ በምን ያህል ዋጋ ግብይቱ እንደተከናወነ ያለው ነገር የለም። ቶታል ኢነርጂስ ከቅርብ ጊዜ ወዲህ ከብራዚል ከፓኪስታንና አንዳንድ የአውሮፓ ሀገራት የነዳጅ ማደያዎቹን ሽጦ የወጣ ሲሆን ይህ እርምጃው የዚህ አካል እንደሚሆንም ተገምቷል። በጎንደር የደረጀ በላይና የሀብቴ ወልዴ ቡድን ሙሉ በሙሉ በሚባል ደረጃ ተደመሰሱ። በማዕከላዊ ጎንደር ዞን በጎንደር ዙሪያ በምዕራብ ደንቢ ወረዳዎች የተመዘገበው ድል የጸጥታ ኃይላችን የሀገርን ሰላም በማስጠበቅ ያለውን መብረቃዊ ብርቱ ክንድ በተግባር ያሳየ ነው። በዚህ አስደማሚ ኦፕሬሽን በደረጀ በላይና በሀብቴ ወልዴ የሚመሩት የጸረ ሰላም ኃይሎች ለሴራ ውይይት እንደተቀመጡ መፈናፈኛ አጥተው እንደተደመሰሱ ተገልጿል። ይህ እርምጃ የህዝብን ደህንነት ለማደናቀፍ የሚንቀሳቀሱ ቡድኖች መጨረሻቸው ውድቀት መሆኑን ያስመሰከረና የጸጥታ ኃይሉን ብቃት በተግባር ያሳየ ነው። ይህ አስደናቂ ኦፕሬሽን በታጣቂው ቡድን ላይ ከባድ የሰው ኃይል ኪሳራ የስነ ልቦና ስብራት ያሳረፈ ሲሆን ዳግም መነሳት በማይችልበት የውድቀት አዘቅት ውስጥ ታቶታልም ተብሏል። በዚህ ኦፕሬሽን ከ150 በላይ ታጣቂዎች ሲደመሰሱ 50 የሚሆኑ ደግሞ ተማርከዋል። ከዚህም በተጨማሪ ቡድኑ ይጠቀምባቸው የነበሩ የተለያዩ የቡድን መሳሪያዎች በጀግናው መከላከያ ሰራዊት ቁጥጥር ስር ውለዋል። ይህ ውጤት የጸረ ሰላም ኃይሎች ፍጻሜ ውርደት መሆኑን በግልጽ ያረጋገጠ ሲሆን ጀግናው የሀገር መከላከያ ሰራዊት የህግ የበላይነትን ለማረጋገጥ በቡድኑ ላይ የጀመረውን ዘመቻ አጠናክሮ እንደሚቀጥልም አስታውቋል። ትናንት በትግራይ ውቅሮ ማራይ አካባቢ ያደረሰው ክስተት እጅግ ልብ ሰባሪ ነው። አንድ ወጣት ገና የህይወት ገጽታው ሙሉ በሙሉ ሳያነብ በግዴታ ወደ ጦርነት አልሄድም ብሎ ሲሸሽ የጽንፈኛው ህወሓት ታጣቂዎች ሰለባ ሆኖ ህይወቱ ማለፉ በእጅጉ ያሳዝናል። ይህ ድርጊት የጽንፈኛው ህወሓት ፍላጎት ስልጣን እንጂ ለሰው ልጅ ርህራሄ እንደሌለው በግልጽ ያሳያል። ይህ አሳዛኝ ግድያ የአንድ ወጣት መሞት ብቻ አይደለም፣ የቤተሰብን አንጀት የሚያሳርርና ለትውልድም ኪሳራ ተደርጎ ተመዝግቧል። ኢትዮጵያ ታከናውናለች። ኢትዮጵያ ስትገለጥ ለረጅም ጊዜ ኢትዮጵያ በችግሮቿ እንጂ በእምቅ አቅሟ ስትገለጽ አልኖረችም። ዛሬ ግን የተለየ ታሪክ ብቅ እያለ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ታሪካዊ ንግግር የሀገሪቱን አዲስ ምዕራፍ አብስረዋል። በእርግጥም ከ130 ሚሊዮን በላይ ህዝብና የሺህ ዓመታት ጥንታዊ ስልጣኔ ያላት ሀገር ከሌሎች ጋር እኩል ለመራመድ ወይም ለመከተል ሳይሆን ወደፊት ለመመንጠቅ ቆርጣ በተነሳችበት በዚህ ዘመን
ቱሪዝም የዚህ ታላቅ የትራንስፎርሜሽን ዝላይ ያው ማሳያ ነው። ኢትዮጵያ ስትገለጥ የተከደነው ውበቷ ሲታይ፣ የረገፈ ታሪኳ ሲታደስ እና አቧራ የጠጣው ጸጋዋ ወደ አሻራ ሲለወጥ በአይናችን እያየን እንገኛለን። የለውጡ መንግስት ቱሪዝምን እንደ አንድ ተራ የኢኮኖሚ ዘርፍ ብቻ ሳይሆን ለሀገረ መንግስት ግንባታ፣ ለወል ትርክት መጠናከርና ለዜጎች የእርስ በርስ መቀራረብ እንደ ዋነኛ ስትራቴጂካዊ መሳሪያ አድርጎ ይወስደዋል። ቱሪዝምን ለማሳደግ ለ16 ዓመታት ሳይሻሻል የቆየውን ፖሊሲ ወቅታዊና ስልታዊ በሆነ አግባብ እንዲቀረጽ በማድረግ ዘርፉ ራሱን ችሎ በሚኒስቴር ደረጃ እንዲመራ ተቋማዊ ሪፎርም ተደርጓል። በገበታ ለሸገር፣ በገበታ ለሀገርና በገበታ ለትውልድ ፕሮጀክቶች አማካኝነት ሀገሪቱ የተበታተኑ ሀብቶችን አስተሳስሮ ለዓለም በማቅረብ የኢትዮጵያን ክብርና ዝና መልሶ መገንባት ችሏል። ወንጪ፣ ኮይሻ፣ ሀላላ ኬላና ጨበራ ጩርጩራ ከአዋራነት ወጥተው አካባቢን የጠበቁና የሀገር ገጽታን የቀየሩ ዘመናዊ መዳረሻዎች ሆነው አብበዋል። የመሰረታዊ የሪፎርም አቅጣጫ በተጨባጭ አሃዞች ሲመነዘር አስደናቂ ውጤትን አምጥቷል። የውጭ ሀገር ቱሪስት ፍሰት በ2014 በጀት ዓመት 781 ሺህ የነበረ ሲሆን በ2017 በጀት ዓመት ወደ 1.3 ሚሊዮን ከፍ ማለቱ የዚሁ የለውጥ ፍሬ ማሳያ ነው። የአንድነት ፓርክ ከተከፈተበት ጊዜ አንስቶ 14.8 ሚሊዮን ጎብኚዎችን በማስተናገድ 1.48 ቢሊዮን ብር ገቢን አስገኝቷል። አዲሱ የቱሪዝም ትኩረታችን አንዱ የሆነው ታላቁ የአድዋ ድል መታሰቢያ በ6 ወራት ውስጥ ብቻ 61966 የኮንፈረንስ ጎብኚዎችን አስተናግዶ 145.3 ሚሊዮን ብር ገቢን አስገኝቷል። ይህ አጠቃላይ የሆቴሎች የመዝጊያ ምጣኔ በ2011 ከነበረው 65 በመቶ በ2018 የመጀመሪያ መንፈቅ ወደ 75 በመቶ ከፍ እንዲል በማድረግ ሰፊ የኢኮኖሚ መነቃቃትና ለወጣቶችና ሴቶች የሥራ ዕድልን ፈጥሯል። ጠቅላይ ሚኒስትሩ በንግግራቸው ትራንስፎርሜሽን የአንድ ጊዜ ክስተት ሳይሆን ሂደት ነው። ለዚህም ሐቀኝነት፣ ጽናትና ከልምድ የመማር ትህትናን ይጠይቃል። በቱሪዝም ዘርፍም የተጓዝነው መንገድ የዚሁ ጽናት ውጤት ነው። ከተለመደው የቅርስ አመዘጋገብ ወጥተን በዓለም አቀፍ ደረጃ በአንድ ዓመት ውስጥ ብቻ 3 የማይዳሰሱ ቅርሶችን በማስመዝገብ የታሪክ ክብረ ወሰንን የሰበርን ሲሆን በአንድ ዓመት ውስጥ ከ150 በላይ ዓለም አቀፍ ኮንፈረንሶችን እንደ ኮፕ 32 ዝግጅት ያሉትን ጨምሮ በማስተናገድ አዲስ አበባ የኮንፈረንስና የዲፕሎማሲ ማዕከልነቷን እንድታጸና ሆኗል። ኢትዮጵያ ስትገለጥ ታሪኳ የጥል መነሻ መሆኑ ቀርቶ የውበት የገቢና የኩራት ምንጭ ሆኗል። ተፈጥሮዋ ተንከባክቦና ለምቶ የዓለምን አይን እየሳበ ይገኛል። የጋራ ቤታችንን በማስዋብ ዜጎችን በማስተሳሰር ኢትዮጵያ ያለፈውን ስብራቷን ጠግና ጸጋዋን አበልጽጋ የብልጽግናዋን በሮች ለዓለም ወለል አድርጋ ከፍታ ዳግም እያንሰራራች ነው። አዎ ኢትዮጵያ የነገዋን ራዕይ በተግባር ታከናውነዋለች። ኢትዮጵያ የ11 ሀገራትን አምባሳደሮች የሹመት ደብዳቤ ተቀበለች። የኢፌዴሪ ፕሬዝዳንት ታዬ አጽቀ ሥላሴ የ11 ሀገራት አምባሳደሮችን የሹመት ደብዳቤ ተቀበሉ። አምባሳደሮቹ የሳውዲ አረቢያ፣ ኮንጎ ሪፐብሊክ፣ ፖርቹጋል፣ ናይጄሪያ፣ ስሪላንካ፣ ማላዊ፣ ጋና፣ ኡራጓይ፣ ስሎቫኪያ፣ ማዳጋስካር እና ኡዝባኪስታን መሆናቸው ተነግሯል። ፕሬዝዳንቱ ኢትዮጵያ ከሀገሪቱ ጋር ያላትን ታሪካዊና ዲፕሎማሲያዊ ግንኙነት ማጎልበት ላይ ከአምባሳደሮቹ ጋር መወያየታቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገልጸዋል። አምባሳደሮቹም በቆይታቸው የሀገሪቱን የሕዝብ ግንኙነት ለማዳበር እንደሚሰሩ ተናግረዋል ሲል ኢዜአ ዘግቧል። የትግራይ ክልል ባለስልጣናት ስራ ላይ የዋሉትን ጨቋኝ ህግ እንዲሽሩ ሂውማን ራይትስ ዎች ጥሪ አቀረበ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች የግዳጅ ወታደራዊ ምልመላ ለማካሄድና ተቃውሞ ለመቅጣት ስልጣን ይሰጣል ያለውን በትግራይ ክልል ስራ ላይ የዋለ ህግ እንዲሻር ለክልሉ ባለስልጣናት ጥሪ አቀረበ። የትግራይ ክልል ምክር ቤት ባለፈው ግንቦት ወር መጨረሻ ያጸደቀው ህግ ኤርትራ ከምትከተለው አስገዳጅ የብሔራዊ አገልግሎት ጋር
ምስስሎሽ ያለው ነው ሲል ድርጅቱ ተችቷል። መቀመጫውን በዋሽንግተን ዲሲ ያደረገው ሂውማን ራይትስ ዎች ባለፉት ሳምንታት አነጋጋሪ ሆኖ የሰነበተውን ህግ በተመለከተ ጠንከር ያለ ጥሪ ያቀረበው ትናንት ማክሰኞ ሰኔ 16 2018 ባወጣው መግለጫ ነው። የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቲሺያ ባድር የክልሉ ባለስልጣናት ሲቪል ሰዎችን ለውትድርና በመመልመልና የሚቃወሙትን በመቅጣት ለቀጠለው ፖለቲካዊ ውጥረት ምላሽ መስጠት እንደማይኖርባቸው ጥሪን አቅርበዋል። ዘገባው የኢትዮጵያ ኢንሳይደር ነው። በደቡብ አፍሪካ ሰነድ የሌላቸው የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ የተሰጠው የሰኔ 30 ወይም ጁን 30 የመጨረሻ ቀነ ገደብ ተከትሎ ሊነሱ የሚችሉ ተቃውሞችን ለመቆጣጠር መንግስት ከ600 ሚሊዮን ራንድ በላይ ወጪ የሚጠይቅ መጠነ ሰፊ የጸጥታ ጥበቃ ዘመቻ ይፋ ማድረጉ ኢኤንሲኤ ዘገበ። የሀገሪቱ ፖሊስ ለማንኛውም አይነት ድንገተኛ ሁኔታ ዝግጁ መሆኑን ያስታወቀ ሲሆን የመከላከያ ሚኒስቴር በበኩሉ ግጭትና ሁከት የሚቀሰቀስ ከሆነ እንደ አስፈላጊነቱ ጦሩ ሊሰማራ እንደሚችል ጠቁሟል። በአሁኑ ወቅት በርካታ የሀገር ውስጥ ቡድኖች ሰነድ የሌላቸው የውጭ ሀገር ዜጎች ከሰኔ 30 በፊት ደቡብ አፍሪካ ለቀው እንዲወጡ እያስጠነቀቁ ይገኛሉ። የተለያዩ የአፍሪካ ሀገራት ዜጎቻቸውን የማስወጣት ስራ እየሰሩ ናቸው። በሌላ በኩል ስደተኞች ጓዛችሁን ጠቅልላችሁ ውጡልን እያሉ የሚገኙ ቡድኖች ከዚህ ቀደም ዶክመንት የሌላቸውን ብቻ ሳይሆን ህጋዊ ዶክመንት ያላቸውን ጭምር ኢላማ ያደረጉ ጥቃቶችን እንደሚፈጽሙ ከነዋሪዎች የተገኙ ሪፖርቶች ያመለክታሉ። በቻይና የጋብቻ ገበያ ተቋቋመ። በቻይና ሻንጋይ በሚገኝ አንድ የህዝብ ፓርክ ውስጥ ወላጆች ለልጆቻቸው የትዳር አጋር የሚፈልጉበት ልዩ የጋብቻ ገበያ በየሳምንቱ መጨረሻ እየተካሄደ መሆኑን ቢቢሲና ሲኤንኤን የዜና ምንጮች ዘግበዋል። ወላጆች የልጆቻቸውን እድሜ፣ ቁመት፣ የትምህርት ደረጃ፣ ገቢና የቤት ባለቤትነት ዝርዝር መረጃን በወረቀት ላይ በመጻፍ በጃንጥላዎች ወይም በገመዶች ላይ ይሰቅላሉ። ገበያውን በብዛት የሚያደምቁት በትዳር እድሜ ላይ ለደረሱ ነገር ግን በስራ መብዛት ወይም በሌላ ምክንያት አጋር ላላገኙ ልጆቻቸው የሚጨነቁ ወላጆች ናቸው። በገበያ ውስጥ ከፍቅራዊ ስሜት ይልቅ የኢኮኖሚ ጥቅም፣ የትምህርት ደረጃና ማህበራዊ መደብ ለትዳር መሰረት ተደርገው በሰፊው ይገመገማሉ። ኢራን ለበላይ መሪዋ አያቶላህ አሊ ኻሜኒ የቀብር ስነ ስርዓት የ3 ቀናት በዓል አወጀች። ኢራን ባለፈው የካቲት 28 ቀን በአሜሪካና እስራኤል የሚሳኤል ጥቃት ለተገደሉ የ86 ዓመቱ የበላይ መሪ አያቶላህ አሊ ኻሜኒ የቀብር ስነ ስርዓት የሚውል የ3 ቀን የህዝብ በዓል የሥራ ዝግ ቀናትን አወጃለች። የአስክሬን ሽኝቱ እንደ አውሮፓውያን አቆጣጠር ሐምሌ 4 ቀን በቴህራን የሚከናወን ሲሆን የቀብር ስነ ስርዓታቸው ደግሞ ሐምሌ 9 ቀን በተወለዱበት ማሻድ ከተማ እንደሚፈጸም አልጀዚራ ዘግቧል። አያቶላህ አሊ ኻሜኒ ታዋቂውን የኢራን እስላማዊ አብዮት ተከትሎ የቀድሞ መሪ አያቶላህ ሩሆላ ኻሜኒ ከሞቱበት ጊዜ ጀምሮ ላለፉት 35 ዓመታት ሀገሪቱን በከፍተኛ የበላይ መንፈሳዊ መሪነት መርተዋል። እስራኤል ትውልደ ኢትዮጵያውያን ወታደሮችን ወደ ሶማሌላንድ ላከች። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ ትውልደ ኢትዮጵያዊ የሆኑ ወታደሮቿን በሃርጌሳ ማሰማራቷ ተሰምቷል። እንደ ዘገባው ከሆነ እስራኤል በአሁኑ ወቅት 50 የሚጠጉ ወታደሮችን በሶማሌላንድ ያሰፈረች ሲሆን እነዚህ ወታደሮችም በሁለቱ ወገኖች መካከል በተደረሰው የሁለትዮሽ የጸጥታ ስምምነት መሰረት የተሰማሩ ናቸው። ወታደራዊ ስምሪቱ በዋናነት ትውልደ ኢትዮጵያውያን የሆኑ የእስራኤል ዜጎች ላይ ያተኮረ ሲሆን ለዚህም እንደ ስልታዊ ምክንያት የቀረበ ወታደሮቹ ከአካባቢው ማህበረሰብ ጋር በቀላሉ እንዲቀላቀሉና የውጭ ኃይል መኖሩን በግልጽ እንዲታወቅ ለማድረግ ታስቦ እንደሆነ ተመላክቷል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።